እነዚህ ሁለቱ የዓለማችን ሀያላን ሀገራት መሪዎች ተገናኝተው በምን ላይ ተስማሙ፣ በምን ላይ ሳይስማሙ ቀሩ? እንደሚታወቀው በአሁኑ ሰዓት ዶናልድ ትራምፕ ወደ ሀገራቸው እየተመለሱ ነው። ታዲያ እንግዲህ ምን ላይ ተስማምተው ምን አቺቭ አድርገው ነው እየሄዱ ያሉት? ከዛ ሲቀጥል ምንድን ነው ያልተስማሙበት ኬዝ? ታስታውሱ እንደሆነ ገና ዶናልድ ትራምፕ ከአሜሪካ ሲነሱ የሚወስዷቸውን ቲሞች ተናግሬያችሁ፣ ከነዛ መካከል የቦይንግ ሲኦ እንደሚገኙበት ነግሬያችሁ ነበረ። እንዲሁም ደግሞ ቦይንግ ኪሳራ ውስጥ እንደሚገኝም ነግሬያችሁ ነበረ። ከዚህም በተጨማሪ ቻይና ደግሞ የዓለማችን ሁለተኛ ግዙፍ ኢኮኖሚ ያላት ሀገር ነች። በጣም በርካታ ህዝብ ያላት ሀገር ነች። ስለዚህ በርካታ ህዝብ ካለ ብዙ ሰው ይንቀሳቀሳል ማለት ነው። ብዙ ሰው የሚንቀሳቀስ ከሆነ ደግሞ የአየር ላይ ትራንስፖርትም በከፍተኛ ደረጃ ይደረጋል ማለት ነው ቻይና ውስጥ። ይሄ ማለት ደግሞ ቻይና የትራንስፖርት ፕሌን አታምርትም፣ በጣም ብዙ ፕሌን ትገዛለች ማለት ነው በሌላ አማርኛ። ቦይንግ የሚሄድበት ኬዝ ይሄ ነው ብያችሁ ነበረ። ታዲያ ዶናልድ ትራምፕ የቦይንግን ሲኦ ወስደው ምን አቺቭ አድርገው ተመለሱ ካላችሁ 200 የቦይንግ ፕሌኖችን ቻይና ለመግዛት ተስማምታለች። ይሄ ብቻ አይደለም። እንደ ዶናልድ ትራምፕ አነጋገር ከሆነ ቻይና ኢቭን እስከ 750 ድረስ ስኬል ለማድረግ ዝግጁ እንደሆነች ወይም ደግሞ ስቲል ኦፕን እንደሆነች ነው የተናገሩት። ነገር ግን መጀመሪያ ላይ የተስማሙበት ነገር ምንድነው? 200 የቦይንግ ፕሌኖችን ይገዛሉ። ይህም ማለት አስቡ የቦይንግ ካምፓኒ ምን ያህል ትርፋማ እንደሚያደርገውና ከገባበት ኪሳራ ምን ያህል እንደሚያወጣው አስቡ። ሌላው ከትራምፕ ጋር እንግዲህ አብረው ከሄዱት ሲኢኦዎች መካከል ደግሞ የጂኢ ኤሮስፔስ ወይም ደግሞ ጀነራል ኤሌክትሪክ ኤሮስፔስ ካምፓኒ ሲኢኦም አብሮ ሄዶ ነበረ። ታዲያ ይሄ ካምፓኒ ምን ሰኪውር አድርጎ መጣ ካላችሁ ከ400 እስከ 450 ድረስ የሚደርስ የጄት ኢንጂን ለቻይና ለመሸጥ ዲል አድርጎ ነው የመጣው። ያ ማለት እስከ 450 የሚደርሱ የጄት ኢንጂኖችን ቻይና ከአሜሪካ ትገዛለች ማለት ነው። አሁንም ታስታውሱ እንደሆነ ትራምፕ ከሚወስዷቸው መካከል የአግሪካልቸር ሴክተር ላይ የሚገኙ ግለሰቦችም ይገኙበታል ብያችሁ ነበረ። እና እንግዲህ ትራምፕ በዚህ ሴክተር ደግሞ ምን ሰኪውር አደረጉ መሳላችሁ? ቻይና የአሜሪካን የሶያቢን ወይም ደግሞ የአኩሪ አተርን ምርት የመግዛት እንትኗን እስኬሏን ከፍ ለማድረግ ተስማምታለች። ማለትም በብዛት ከብራዚል መግዛት ጀምራ ነበረ። ከአሜሪካ ነበር የምትገዛው፣ ግን ዲክላይን እያደረገች መታ ነበረ። አሁን ላይ ግን ወደ ነበረበት ለመመለስና ስኬል ለማድረግ እንደውም የበለጠ ከዚህ በፊት ከምትገዛው ከፍ አድርጋ ለመግዛት ተስማምታለች። ከዛ በተጨማሪ የቢፍ ፕሮዳክትን ለመግዛት ተስማምታለች። እንዲሁም ደግሞ የኢነርጂ ወይም ደግሞ የኃይል ኤክስፖርትም ከአሜሪካ ለመግዛት ተስማምታለች። ይህም ማለት ከአሜሪካ ክሩድ ኦይል እና እንዲሁም ደግሞ ሊኩፋይድ ናቹራል ጋዝ ወይም ደግሞ ኤልኤንጂ የሚባለውን ከአሜሪካ ትገዛለች ማለት ነው ከዚህ በኋላ። ሌላው ጂኦፖለቲክስን በተመለከተ ሁለቱ ሀገራት አንድ አይነት የያዙትን አቋም ነው የምነግራችሁ። ይሄ በቀጥታ ከኢራን ጋር የሚገናኝ ስለሆነ በደንብ ስሙኝ። የመጀመሪያው ምንድን ነው መሰላችሁ? ትራምፕም እንዲሁም ደግሞ ሺጂፒንግም ሁለቱም ስትሬት ኦፍ ሆርሙዝ መከፈት እንዳለበት፣ ክፍት መሆን እንዳለበት ከዚህ በኋላ ተስማምተውበታል። ነገር ግን አሁን የአሜሪካ ኢንተረስት እንዴት ተጠብቆ የኢራን ኢንተረስት እንዴት ተጠብቆ በምን አይነት መንገድ ክፍት ይሆናል የሚለው ስቲል አልታወቀም። ግን ቻይናም ይህንን አቋም ይዛለች መከፈት አለበት ወደሚለው ማለት ነው። አሁን መነግራችሁ ደግሞ የሺጂፒንግ አቋም ነው። ማለትም ሺጂፒንግ ማለት ነው ስትሬት ኦፍ ሆርሙዝን ዌፐናይዝ ማድረግ ማለትም ደግሞ ስትሬት ኦፍ ሆርሙዝን እንደ ጦር መሳሪያ መጠቀምና አንዱ አንዱን መጉዳትን ፈጽሞ አውግዘዋል። ከዛ ሲቀጥል ደግሞ ኢራን በስትሬት ኦፍ ሆርሙዝ ላይ አድርጋለሁ ያለችውን የትራንዚት ፊ ልክ እንዳልሆነና ይህንም እንደሚቃወሙ ገልጸዋል። ከዚህ በኋላ ደግሞ የምነግራችሁ ፖይንቶች እነዚህ ሁለቱ ሀገራት ገና ያልተስማሙባቸው እንደ ቤት ስራ የተያዙ ጉዳዮች ናቸውና እነዚህ ጉዳዮች ስምምነት ላይ ካልተደረሱ አሁን ከዚህ በፊት የነገርኳችሁን አግሪመንቶች ሙሉ የማፍረሱላ አቅም አላቸው። ምን እንደሆኑ እኔ የመጀመሪያው ብዙዎቻችሁ እንደጠበቃችሁት እንግዲህ የታይዋን ጉዳይ ሲሆን እንግዲህ የታይዋን ጉዳይ በተመለከተ ቻይና ዋርኒንግ ነው የሰጠችው። ሊትራሊ ዋርኒንግ ነው ያስቀመጠችው። አሜሪካና ታይዋን የ14 ቢሊዮን ዶላር የአርምሴር ወይም ደግሞ የጦር መሳሪያ ግዢ ስምምነት ላይ ናቸው እና የመጨረሻ አልጸደቀም። ከዚህ በኋላ የቀረው ስቴፕ እንግዲህ ዶናልድ ትራምፕ ፈርመው ከዛ በኋላ ለኮንግረስ ማቅረብ ነው። ሳስፔንድ ሆኖ የቀረ ጉዳይ ነው እና ይሄ ነገር በሁለቱ ሀገራት መካከል የተፈጸመውን ዲል ማፍረስ ብቻ ሳይሆን ወደ ግጭትም ሊያስገባቸው እንደሚችሉላ ሺጂፒንግ አስጠንቅቋል። ሁለተኛው ቻይና ያስቀመጠችው ዲማንድ ምንድን ነው መሰላችሁ? የቴክ እና የኤአይ ሪስትሪክሽን በተመለከተ አሜሪካ ይህንን ነገር እንድታነሳው ሪስትሪክሽኑ እንድታነሳው ነው። ሲምፕሊ ለማስቀመጥ ምንድን ነው መሰላችሁ? ቻይና ከአሜሪካ በጣም አድቫንስድ የሆኑ ሴሚኮንዳክተሮችን በተለይም ደግሞ ከኤአይ ጋር የተገናኙ ለኤአይ የሚያገለግሉ በጣም አድቫንስድ የሆኑ ሴሚኮንዳክተሮችን ታስገባለች። በተለይም ከኒቪዲያ እና ከኤኤምዲ ታስገባለች። ከነዚህ ከሁለቱ ካምፓኒዎች ማለት ነው። አሜሪካ እዚህ ላይ ማዕቀብ ጥላለች። አሁን እያስገባች አይደለም እና ይሄ ደግሞ ለቻይና ቴክ ደግሞ በጣም ትልቅ ማነቆ ይሆንባታል። ስለዚህ ይህንን ነገር አሜሪካ እንድትቀለብስና ማዕቀቡን እንድታነሳ ጠይቃለች። ሶስተኛው እንደ ቤት ስራ የተቀመጠው ጉዳይ ደግሞ ምንድነው? አሜሪካ ናት ይህን ደግሞ ያቀረበችው። እሱ ምንድነው? የሬር እርዝ ሜታልስ ጉዳይ ነው። እንደሚታወቀው የዓለማችን በጣም እንግዲህ ትልቁን የነዚህን ሚነራሎችን አምራች ሀገር
ቻይና ነች ለዓለም ገበያ የምታቀርበው ማለት ነው። እነዚህ ሚነራሎች የሉም ማለት ደግሞ የአሜሪካ ቴክ የለም ማለት ነው። እነዚህ ሚነራሎች የሉም ማለት የአሜሪካ ዲፌንስ እነ ኤፍ35 እነ ኤፍ22 ራፕተር እነዛ አድቫንስድ የሆኑ ክሩዝ ሚሳይሎች ምናምን ነገር ኤር ዲፌንስ ሲስተሞች ሁሉንም እርሷቸው የሉም ማለት ነው። የኢነርጂ ሴክተሩ በጣም ነው የሚጎዳው እነዚህ ሚነራሎች ከሌሉ። ትራምፕ ወደ ስልጣን ከመጣበት ጊዜ ጀምሮ ግሪንላንድ እያለ የሚጮኸው ሌላ ምንም አይደለም። አገሪቱ ካለችበት ስትራቴጂክ ሎኬሽን በተጨማሪ ይህንን ስለሚፈልግ ነው። ከዚህ በፊት እንደነገርኳችሁ ግሪንላንድ ላይ እነዚህ ማዕድናት አሉ። ግሪንላንድ እጁ ላይ ካስገባ ከቻይና ላይ ያለውን ዲፔንደንሲ ስለሚቀንስ ነው። እናም ባለፈው እንግዲህ እነዚህ ሁለቱ ሀገራት የትሬድ ዋር ውስጥ በገቡበት ጊዜ የታሪፍ ጦርነት ውስጥ በገቡበት ጊዜ እንግዲህ ቻይና እነዚህን ሬር አርዝ ሜታልስ የሚባሉትን ሚነራሎች ወደ አሜሪካ እንዳይገቡ ማዕቀብ ጥላለች እና ያንን እንድታነሳ አሜሪካ ጠይቃለች። አሁን የቤት ስራ ነው ይዘው ሄዱት ማለት ነው። ስለዚህ እነዚህ አሁን ያነሳኋቸው ሶስቱ ነጥቦች በሁለቱም ሀገራት ገና አግሪመንት ላይ ያልተደረሱ እና እንደ ቤት ስራ የተያዙ ጉዳዮች ናቸው። ሄደው እንግዲህ ከካቢኔያቸው ጋር ከሚወያዩበት አካል ጋር ይወያዩና አቋማቸውን ያሳውቃሉ ማለት ነው። እናንተ ግን ምን ታዘባችሁ ከእነዚህ ነገሮች? ሁለቱ ሀገራት ምን ያህል ኮምፓተብል እንደሆነ አላያችሁም? አንዱ ያለው ነገር አንዱ የለውም። በጣም ባላንስ መሆን የሚችሉ የሚገርሙ ሀገሮች ናቸው እና እነዚህ ሁለቱ ሀገራት በቃ እንዲህ እንዳሉ ቢቆዩ ቆንጆ ነው ማለት የዓለማችንን ባላንስ በጣም ነው የሚጠብቁት።